ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 16 የሚነበብ ስንክሳር። የአቡናፍር ቤተ ክርስቲያን ቅዳሴ ቤት። ኅዳር 16 በዚች ቀን የከበረና የተመሰገነ የገዳማዊ አቡናፍር ከምስር ከተማ ውጭ የተሰራች ቤተ ክርስቲያኑ የከበረችበት ነው። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት አባ ዮሐንስ። በዚችም ቀን ለአባቶች ሊቃነ ጳጳሳት 48ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት አባ ዮሐንስ አረፈ። ይህም ቅዱስ አባት የቆጵሮስ ሀገር ሰው ነው። እጅግም ባለጸጋ ነው። በእስክንድርያ ሀገርም የሚኖር ሆነ። አባቱ አገረ ገዢ ነበርና ሚስትም አግብቶ ልጆችን ወለደ። ከዚህም በኋላ ሚስቱም ልጆቹም ሞቱ። በዚያም ጊዜ ገንዘቡን ሁሉ ለድሆችና ለችግረኞች ሰጠ፣ መጸወተ። እርሱም መንኩሶ በታላቅ ገዳም የተጠመደ ሆኖ በጎ ስራዎችን ትሩፋትን ጨምሮ በመስራት እግዚአብሔርን ደስ አሰኘው። ከበጎ ስራዎቹና ከትሩፋቱ ከቀናች ሃይማኖቱ ከአገልግሎቱና ከደግነቱ ከጽድቁ ማማር የተነሳ በግብፅ አገር የሚኖሩ ኤጲስቆጶሳት ሁሉም ተስማምተው ይዘው ወሰዱት። ያለ ፈቃዱም በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙትና በወንጌላዊ ቅዱስ ማርቆስ ወንበር ላይ አስቀመጡት። ያን ጊዜ የከበረ ወንጌልን አነበበ። በሹመቱና በክህነቱም ብርሃን ተገለጸ። ብዙዎች ድንቆች የሆኑ ተአምራትን አደረገ። ለድሆችና ለችግረኞች ሁልጊዜ ያለማቋረጥ የሚሹትን የሚሰጣቸው ሆነ። ስለዚህም የሚራራ ዮሐንስ ተብሎ ተጠራ። በአይሁድና በአረማውያን ዘንድ የሚያስፈራ ሆነ። በመጽሐፈ ገድሉ እንደተጻፈ እጅግ ይፈሩትና ያከብሩት ነበርና መንጋዎቹንም በበጎ አጠባበቅ ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለቅዱስ ኪስጦስ። በዚችም ቀን ቅዱስ ኪስጦስ በመኮንኑ በመክሲሞስ እጅ በሰማዕትነት አረፈ። ይህንንም ቅዱስ ኪስጦስን መኮንኑ በያዘው ጊዜ ጽኑ ስቃይን አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍታ ለቅድስት ጣጡስ። በዚችም ዕለት በሮሜ አገር በከሃዲ መኮንን በእስክንድሮስ እጅ ቅድስት ጣጡስ በሰማዕትነት አረፈች። ወደ እርሱም ባቀረቧት ጊዜ እስክንድሮስ ለአማልክት ሰዊ አላት። እርሷም ከፈጠረኝ ከጌታዬ ከኢየሱስ ክርስቶስ በቀር አልሰዋም ብላ መለሰች። መኮንኑም የፊቷን መሸፈኛ እንዲገልጡ አዘዘ። ውበቷንም አይቶ አደነቀ። ዓይኖቿ እንደ አጥቢያ ኮከብ ናቸውና፣ ቁመቷም እንደ ዘንባባ፣ ደምግባቷም እንደ ጽጌረዳ ነው። በዚያንም ወራት የሚመሳሰላት የለም ነበር። ንጉሥም ባያት ጊዜ እርሷን በመውደዱ ልቡ ተነጠቀ። እንዲህም አላት፣ እሺ በይኝና ለታላቁ አምላክ ለአጵሎን ሰዊ፣ እኔም ለቤተ መንግሥቴ እመቤት አደርግሻለሁ አላት። ቅድስት ጣጡስም እኔ ክብር ይግባውና ከክርስቶስ ከመንጋዎቹ ውስጥ ነኝ፣ ከእርሱ በቀር ለሌላ አልሰዋም። ነገር ግን ወደ አማልክቶችህ መሠዊያ ቤት ገብቼ ኃይላቸውን እንዳይ ፍቀድልኝ አለችው። በዚያም ጊዜ ወሰዷት። በገባችም ጊዜ ጣዖታቱ ይጠፉ ዘንድ ክብር ይግባውና የኃይል ባለቤት ወደ ሆነ ጌታችን ኢየሱስ ክርስቶስ ጸለየች። ወዲያውኑ ንጹሕ ውስጥ ሆኖ ጣዖታቱ ከመቀመጫቸው ወደቁ፣ ተሰባበሩ። ታላቅ አምላካቸው አጵሎንም ቁልቁል ወድቆ ተቀጠቀጠ። ከጣዖቱ አገልጋዮችም ብዙዎች ሞቱ። በአጵሎን ላይ አድሮ የሚኖር ርኩስ መንፈስ እንዲህ ብሎ ጮኸ፣ ጣጡስ ሆይ እኔ ከአንቺ ምን አለኝ? አንቺስ ከኔ ምን አለሽ? እነሆ ማደሪያዬን ቀጥቅጠሽ ከእርሱ አውጥተሽኛልና አላት። ንጉሥም ይህን አይቶ ተቆጣ። በግንባሯ ደፍተው በበትሮች እንዲደበድቧት ባለንጋዎችም እንዲገርፏት አዘዘ። ከስጋዋም በወተት አምሳል ነጭ ደም ፈሰሰ። ወደ እግዚአብሔርም በለመነች ጊዜ የሚደበድቧትን የእግዚአብሔር መላእክት የሚያሰቃዩአቸው ሆኑ። ቅድስት ጣጡስ ግን ስቃያቸው የማይነካት ሆነ።
ሁለተኛዋም ለተራበ አንበሳ እንዲሰጧት ንጉሥ አዘዘ። አንበሳውም በደረሰ ጊዜ በፊቷ ሰገደ፣ የእግሮቿንም ትቢያ ላሰ። ከሰማይም እኔ ካንቺ ጋር ነኝና ንጽሕት ጣጡስ ሆይ ደስ ይበልሽ የሚል ቃል መጣ። ንጉሥም ከክፉ ነገር የደረሰባት እንደሌለ አይቶ ራሷን በሰይፍ እንዲቆርጡ አዘዘ። ተጋድሎዋንም ፈጸመች። በሌሊትም የሮሜ ጳጳስ መጥቶ በከበሩ ልብሶች ገነዛት። በወርቅና በብር ከተለበጠ የእብነ በረድ ሳጥን ውስጥ ጨመራትና ባማረ ቦታ አኖራት። ከሥጋዋም ብዙዎች ተአምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። የአባ ዳንኤልና የንጉሥ አኖሬዎስ ዕረፍት መታሰቢያ። በዚችም ዕለት የመነኮስ አባ ዳንኤልና የንጉሥ አኖሬዎስ የዕረፍታቸው መታሰቢያ ነው። ይህ አባ ዳንኤል ታላቅ ገደለኛ ነው። እንጀራን አሳንም ቢሆን ማርንም ዘይትንም ቢሆን ከብቻው ቅጠል በቀር ሳይቀምስ 40 ዓመት ተኩል በአስቄጥስ ገዳም ኖረ። ከብዙ ዘመን በኋላ የመመካት ሐሳብ መጣበት። በልቡም እንደኔ ትርህምትን መቆምን የታገሰ በገዳም በውኑ አለን አለ። ሰውን የሚወድ እግዚአብሔርም ብርሃናዊ መልአኩን ላከለት። መልአኩም ዳንኤል ሆይ በጎ ያልሆነ እንዲህ ያለ ትምክት ለምን ትመካለህ? ጌታችን ኢየሱስ ክርስቶስ ከትህትና በቀር ትምክትን አይሻምና አለው። አባ ዳንኤልም መልአኩን ጌታዬ ከእኔ የሚሻል ካለ ንገረኝ፣ ወደ እርሱ ሄጄ አየው ዘንድ በመመካቴም ወደ ፈጣሪዬ እለማመጥ ዘንድ አለው። መልአኩም ንጹሕ ቅዱስ እግዚአብሔርን የሚፈራ ሰው የሮሜና የቆስጠንጠንያ ንጉሥ አኖሬዎስ በመንግሥተ ሰማያት ባልንጀራህ ነው አለው። አባ ዳንኤልም በሰማ ጊዜ በምድር ላይ ተደፋ። በራሱም ላይ አመድ ነስንሶ ክብር ይግባውና በአምላካዊ ጥበቡ ወደ ሮሜ አገር ደርሶ እርሱን አኖሬዎስን ያሳየው ዘንድ ጌታችንን ለመነው። እንዲህም ሲጸልይ ደመና መጣች፣ ተሸከመችውና ከሮሜ ንጉሥ ከአኖሬዎስ ቤተ መንግሥት ደጅ አደረሰችው። የንጉሥ አኖሬዎስንም ረዳት አገኘው። ረድኡም እጅ ነስቶ ከእርሱ ቡራኬ ተቀበለና አባቴ ሆይ ወደዚህ የመጣህበት ጉዳይ ምንድን ነው? አለው። አባ ዳንኤልም ልጄ ሆይ የሚቻልህ ከሆነ ከሀገር መኳንንት ወደ አንዱ አድርሰኝና ወደ ንጉሥ እንዲያስገባኝ አለው። ረዳቱም እኔ ባስገባህ መግባትህን አትሻምን? አለው። ልጄ ሆይ እሻለው፣ አስገባኝ፣ እግዚአብሔር ይባርክህ አለው። ዳግመኛም ረድኡ አባቴ ሆይ ሟች የሆነ ንጉሥን በማየት ምን ታገኛለህ? አለው። አባ ዳንኤልም ፈጣሪ ባያዘኝ ወደዚህ ባልመጣሁ ነበር አለው። ረዳቱም በጌታዬ የሚያሻውን እስከምገዛ ጥቂት ታገሰኝ አለው። በዚያም ጊዜ አምባሻ፣ ጨውና መጻጻ የጎመን ቅጠልም ገዝቶ ወደ ጌታው ወደ ንጉሡና ወደ መምህሩ አውሎጊዮስ ወሰደ። አባ ዳንኤልንም በውጭ ተወ። ንጉሥም ረዳቱን አንተ አላዋቂ ነህን? አባ ዳንኤልን በውጭ የምታስቆም አለው። ይህንንም ብሎ ንጉሡ ከመምህሩ ከአውሎጊዮስ ጋር ወጣ። ለአባ ዳንኤልም ሰገዱለት። ሰላምታም ተሰጣጥተው ወደ ቤተ መንግሥት አስገቡትና በአንድነት ተቀመጡ። 9 ሰዓትም በሆነ ጊዜ ረዳቱ የሚበሉትን አቀረበላቸው። በአንድነትም ተነስተው ጸለዩ። አባ ዳንኤልም እንዳይታመም እንጀራ መብላትን ፈርቶ ጌቶቼ እንጀራ ባለመብላቴ በእኔ ላይ አታጉረመርሙም፣ እንዳልታመም ፈርቼ ነው እንጂ በትዕቢት አይደለም አላቸው። ቅጠልንም ሰጡት። ማዕዳቸውንም ፈጽመው ጸሎትን ጸለዩ። ከዚህም በኋላ ንጉሥ አኖሬዎስ አባ ዳንኤልን ስላመጣጡ መረመረው። አባ ዳንኤልም ወንድሜ ሆይ የሚቻልህ እስከሆነ ወደ ንጉሡ አስገባኝ፣ በጌታዬ ክርስቶስ ትእዛዝ መጥቻለሁና አለው። ንጉሡም ነገ አስገባሃለሁ አለው። በማግስቱ አኖሬዎስ ዓይን የሚበዘብዝ ልብሰ መንግስቱን ለብሶ በዙፋኑ ላይ ተቀመጠ። አባ ዳንኤልም አስገቡት። ባየው ጊዜ ፈርቶም ተንቀጠቀጠ። ረዳቱም መፍራቱን አይቶ ወደ ማደሪያው መለሰው። ንጉሥም ችሎቱን ሲጨርስ ልብሰ መንግስቱን ጥሎ የምንኩስናውን ልብስ ለብሶ አባ ዳንኤል ወዳለበት ገባ። አባ ዳንኤልም ባየው ጊዜ ወንድሜ ሆይ በልቤ ያለውን ነግሬው ወደ ቦታዬ እመለስ ዘንድ ወደ ንጉሥ ለምን አላስገባኸኝም? አለው። አኖሬዎስም አባቴ ሆይ አልገባህምን? ለዚች ምድር ንጉሥ ብለው የሰየሙኝ በኃላፊ ዙፋንም ላይ ተቀምጬ ያየኸኝ እኔ አኖሬዎስ ነኝ አለው። አባ ዳንኤልን በሰማ ጊዜ ከእግሩ በታች ሰገደለት። አኗኗሩን ሁሉ ይነግረው ዘንድ ክብር ይግባውና በጌታችን ስም አማጸነው። ንጉሥ አኖሬዎስም በእጅ ሥራው ደክሞ ከሚያገኘው በቀር ይህም ሰሌን መታታት ነው ሳይበላ ሳይለብስ 40 ዓመት እንደሆነ የሚተርፈውንም ለድሆች እንደሚሰጥ ምግቡም እንጀራና ጨው ቅጠል መጻጻ እንደሆነ የማንንም ገንዘብ ለመቀማት እንዳልደፈረ ድንግልናውንም እንደጠበቀ ነገረው። አባ ዳንኤልም ከእግሩ በታች ወድቆ በአንተ ላይ ስለተመካው ይቅር በለኝ አለው። ከዚህም በኋላ አባ ዳንኤል ፈጽሞ እያዘነ ወደ ቦታው ተመለሰ። ከ2 ወሮች በኋላ መምህሩ አውሎጊዮስን ተሰናብቶ አኖሬዎስ ከቤተ መንግስቱ ውስጥ ወጣ። እግዚአብሔርም መልአኩን ላከለትና ተሸክሞ ወደ አባ ዳንኤል አደረሰው።
በተጋድሎም በመጠመድ ኑረው ገድላቸውንም ፈጽመው በአንዲት ዕለት አረፉ። እንዲሁም አውሎጊዮስና ረዳቱ በዚያች ዕለት በአንድነት አረፉ። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። የፊቅጦር መታሰቢያ። በዚችም ዕለት በሐይቅ ዳር እንዳለ ጽጌረዳ መዓዛው የሚጥም የፊቅጦር መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 16 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም